السلام عليكم. عليكم السلام ورحمة الله. وعنه سلامنا. الحمد لله. ما في أنا ጥያቄ ነበረኝ። ለምሳሌ አንድ ነገር የሆነ እንትን ጫጫታ ሰምተን እና ደግሞ ለማረጋገጥ ነው ትንሽ ዚና ለምሳሌ አንድ ልጅ አላህ ሲፈጥረን ያው በሰበብ ነው፣ ሰበቡን ስናደርስ ነው። ግን የሆነ ልጅ ለምሳሌ በአላህ ንካቢ ቢወለድ ያ ልጅ ለምሳሌ አንዳንድ ሰዎች ኢማም ሆኖ ማሰገድ አይችልም እና ደግሞ ማረድ አይችልም ይላሉ። ዝም በሏቸው። በዝሙት የተወለደ ልጅ ኢማም ሆኖ ማሰገድ ይችላል፣ ማረድም ይችላል። ለምን ከተባለ በዝሙት መወለዱ የእሱ ኃጢአት አይደለም። የእሱ ኃጢአት አይደለም። እሱ ምንም የለበትም። እንደ ማንኛውም ሕፃን ልጅ ነው ከአላህ ዘንድ የመጽደቅ እድሉ ከአላህ ዘንድ እንደ ማንኛውም ሕፃን ልጅ ነው። በእሱ ላይ ምንም አይነት ወቀሳ የለበትም። ይሄ መሪ አይሆንም ምናምን አምላክ ቤተ አምልኮ ውስጥ ገብቶ የሚባለው ይሄ እንደ እስልምና አይደለም። ክርስትና የመጣባቸው ነው ዲናቸውን ካለማወቅ። ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ እግዚአብሔር ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ እያለ ይናገራል። ይሄ በእስልምና እንደዛ ብሎ የለም። ወደ አምላክ ወደ አላህ ሱብሓነሁ ወተዓላ ጉባኤ ማንኛውም በዝሙት የተወለደ ልጅ ገብቶ ማሰገድ ይችላል፣ ሰዎችን መምራት ይችላል። ምክንያቱም ይሄ እሱ ኃጢአት አይደለም። በታችኋን ውሸት የሚሉ ክርስቲያኖች አሉ። መጽሐፍ ቅዱስ በእጃቸው ማንኛውም ትገባኝ። አሁን እኔም ራሱ በዚህ ክርክር ነበሩ ታውቃለህ። ለማረጋገጥ አክል ብቻ ነው። አላህ ይስጥልኝ። ጀዛከላሁ ኸይር። ሰላም ነው። ሰላም አለይኩም። እኔ አንዴ ጠይቄ ልውረድ። የውመል ቂያማ የሰው ሀቅ ያለበት ሰው የሰውን ሀቅ አላህ በሰው ሀቅ ውስጥ አይገባም። ሰው የገደለ ሰው ለምሳሌ ያክል የማን ሀቅ ነው? የሟች ነው ወይስ የአላህ ሀቅ ነው? ሰው የገደለ ሰው የሶስት አካሎች ሀቅ አለበት። ሰው የገደለ ሰው የሶስት አካል ሀቅ አለበት። አንደኛ የተገደለው አካል፣ ሁለተኛ የቤተሰቦች ሀቅ አለበት ልጃቸውን ስለገደለባቸው ወይ አባታቸውን ወይ እናታቸውን። ሶስተኛ የአላህ ሀቅ አለበት። ምክንያቱም አላህ የማንንም ነፍስ አላግባብ እንዳታጠፉ ብሎ ከልክሏል። ይህን ትዕዛዝ ተላልፏል። ስለዚህ የሶስት አካል ሀቅ አለበት። ይሄ ሰውዬ እንዴት ነው? በሶስቱም ሀቅ ይጠይቃል ወይ? አዎ ይጠይቃል። ስለዚህ አንድን ሰው የገደለ ሰው የሶስቱንም ሀቅ እንዴት ነው የሚወጣው የሚለውን ላስረዳችሁ። አንደኛ የአላህን ሐቅ በምን ይወጣል ከተባለ ወደ አላህ ስብሐነ ወተዓላ ተውበት በማድረግ አላህ ስብሐነ ወተዓላ እኔ የፈጠርኩትን ነፍስ እንዳታጠፉ ብሎ ተናግሯል አላግባብ። ያን ያጠፋ ሰው ወደ አላህ ተውበት ያድርግ። አምላክ ያላህ ሆይ አንተ አክብሬ የፈጠርከውን ነፍስ በማጥፋት ምክንያት ኃጢአትን አድርጌያለሁኝ፣ ትዕዛዝህን ተላልፌያለሁ፣ ስላለፈው ይቅር በለኝ፣ ከዚህ በኋላ ግን እንዲህ አይነት ኃጢአት ላይ አልገኝም ብሎ ንስሐ ማድረግ አለበት። ተውባ 3 መስፈርቶች አሉት። እነደም አለማ መጣ ስላለፈው መጸጸት በሰራ ወንጀል፣ ሁለተኛ ልቅላዕ አሁን ላይ እርግፍ አድርጎ ያለው ወንጀል መተው፣ ሶስተኛ አልዓዝም ዐላ አደም አልዐውዳ ወደዛ ወንጀል ዳግም ላለመመለስ መወሰን። ሶስቶቹ መስፈርቶች ግድ ናቸው። ወኢዛ ካነ الذنب يتعلق ببني آدم فلا بد من الرد تلك الحق كما أمر بذلك الكتاب والسنة ቁርአን ሐዲስ እንዳዘዘው ያንን ለቤተሰቦቹ ሐቃቸውን ይመልሳል። ወደዚያ እንመጣለን። ስለዚህ አላህን ሐቅ ተውበት በማድረግ ይወጣል ይሄ ሰው። ሁለተኛ የቤተሰብ ሐቅ አለ። የቤተሰብ ሐቅ አለ። ልጃቸውን ብትገልባቸው ከሁለት አንድ ነው የሚሆነው መግደል። አንደኛ አውቆ የገደለ ሰው፣ ሁለተኛ በስተት የገደለ ሰው። ሁለቱ በአንድ ደረጃ አይደሉም እንደ እስላም። ለምሳሌ አንተ የሆነን ሰው ሆድ ብለህ ለመግደል አስበው ሄደህ ብትገለውና ሳታስበው መኪና እየነዳህ እያለ መስመርህን ይዘህ ገባብህና ያን ሰው ገደልከው። ሁለቱን በአንድ እይታ አይደለም ኢስላም የሚያየው። ሁለቱ በአንድ እይታ ቢሆን ኖሮ በደል ነው የሚሆነው፣ ስህተት ነው። አያችሁ፣ አውቆ የገደለን ሰው ያን ነው የገደለ ይገደል የሚል ህግ ያወጣ አላህ ሱብሓነሁ ወተዓላ። ወታቸዋ ዳግም በሌላ ሰዎች ነፍስ ላይ እንዳይረማመድ ይሄ ቅጣት ተደረገ። ስለዚህ ይሄንን የገደለ ይገደል ሲል ጊዜ አንድ ሰው ሌሎችን በገደለ ጊዜ ራሱ ነፍስ እንደሚገደል ያውቃታልና የሰውን ነፍስ በማጥፋት ላይ እንዳይዳፈር ነው ይሄን ህግ አላህ ያወጣው። ብዙ ጊዜ ጭካኔ የተላበሱ ህጎች ይመስሉናል። አይደለም። የአላህ ህግጋቶች እንዳለ ሰዎችን ከኃጢአት ለማቀብ የተደነገጉ ናቸው። ስለዚህ አውቆ የገደለን ሰው ነው የገደለ ይገደል ተብሎ የተደነገገው አንደኛ እሱ ነው።
ሁለተኛ በስተት የገደለ ሰው ለምሳሌ መኪና እየነዳ እያለህ እንደ ምሳሌ ገባብህና የሰው ገደልከው። እንደዚህ ከሆነስ የገደለ ይገደል ይባላል ወይ? አይባልም። ታዲያስ ለሟች ቤተሰቦች ቅጣት ይገባበታል። ይሄ ሰው መስጠት አለበት። ገብታችኋል? ለሟች ቤተሰብ ቅጣት ይሰጣል። ይህን ማስረጃ ከቁርአን ላይ አላህ በሱረቱ ኒሳ ላይ ሲናገር ይላል የቁል አላሁ ሱብሓነሁ ወተዓላ ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ። አንድ አማኝ ሌላን ሰው በስህተት ካልሆነ በስተቀር ሊገድል አይገባውም አለ። አውቃችሁ በፍጹም እንዳትገሉ አለ። እንዳው በስህተት ከገደላችሁስ መን ቀተለ ሙእሚናን ኸጠአን ፈሊዩቅተል አለ። ላ በስህተት ሰውን የገደለ ሰው ለቤተሰቦቹ ካሳ ይስጥ ብሎ ተናገረ። ፈተሕሪሩ ረቀበቲ ሙእሚነትን ወዲየቱን ሙሰለመቱን ሊአህሊሂ ኢላ ይሰደቁ። ይቅር ካላሉ በስተቀር ቤተሰቦች ለቤተሰቡ ያንን ለሟች ቤተሰብ ካሳ ይስጥ ብሎ ተናግሯል። ካሳው ምንድን ነው ታዲያ ከተባለ 100 ግመል መስጠት አለበት። ስንት? 100 ግመል መስጠት አለበት። እሺ ኮሜንት ላይ እባካችሁን እኔን የሚሳደብን ሰው አትመላለሱት። ትኩረታችሁን ሊስቧችሁ ነው። ትምህርታችሁን ተከታተሉ። አትመልሱ ለኮሜንት ተሳዳቢዎች። አላህ በቁርአን ላይ ምን አለ? ወኢዛ ሰሚዑ ለግወ አዕረዱ ዐንሁ አለ። ከንቱ ንግግርን ሲሰሙ ጊዜ የኔ አማኝ ባሪያዎች ያንን ዘወር ብለው ጥለውት ያልፋሉ አለ። ለና አዕማሉና ለኩም አዕማልኩም፣ እኛ ስራ አለብን የራሳችን መልካም ስራ፣ አንተም የራስህን ክፉ ስራህን ይዘህ ሂድ ብለው በዛው ጥለው ይሄዳሉ። አትመላለሱ ኮሜንት ላይ። እዚህ ብቻ አይደለም፣ ማንኛውም ቪዲዮ ሰርቶ እዚህ ሶሻል ሚዲያ ላይ እዛ እየሄዳቸው አትመላለሱ። ኮሜንትም ላይ ብላ ተዋቸው፣ ትርኩሁም እለፏቸው፣ እለፏቸው። አንዳንዴ ሐሰትን በዝምታ መግደልን ልመዱ። ዑመር ብን አልኸጣብ ምን አለ? አሚቱል ባጢል ቢስኩቲ ዐንሁ አለ። ሐሰተኞችን ወይም ሐሰትን በዝምታ ግደሏቸው ብሏል። ዝም ሲባሉ ትኩረት እንዳልተሰጡ ሲያውቁ ጊዜ ሲደክማቸው ይተውታል። ይህ ልጅ ደጋግሞ ይጽፋል ዋህብያ ጋራጅ እያለ እናንተ የመለሳቸውለት ስለሆነ ደጋግሞ ይጽፋሉ። ዝም ብትሉት 3-4 ጊዜ ጽፎ ይተው ነበረ። እኔ አንቀን ዝም ብላቸው ገብታችኋል። ለተሳዳቢና ለዘላፊ ስም እየወጣችሁ እንዲህ ቪዲዮ በሰራችሁ ቁጥር ደስ ነው የሚላቸው። ያን ነው የሚፈልጉት፣ ትኩረት ነው የሚፈልጉት። ስለዚህ ትኩረት እንዲሰጡ ራሳቸው አታድርጓቸው፣ እትርኮም ተዋቸው። በራሳቸው ጊዜ ጩህ ይሞታሉ። ትኩረት እንዳልተሰጣቸው ሲያዩ ጊዜ ያቋርጡታል ያንን የሐሰት መንገድ። እሺ እና ስለዚህ በስተት የገደለ ሰው ምንድነው? ለቤተሰቡ ካሳ መስጠት አለበት። ይሄ ሰው ገብታችኋል አይደለ? ካሳ ይሰጣል ለቤተሰቦቹ። 100 ግመል ነው የሚሰጠው ይሄ ሰው ለቤተሰቦቹ። ይቅር ካሉ እነዚያ ሰዎች ብሎ የሚለውን እስላም አስቀምጧል። ይቅር ካሉ ችግር የለውም ያንን እለፏቸው ብሏል። ይቅር ካሉ። እሺ የገደለ ይገደል የሚለውን መለስ ብለን እንመልከተው። የገደለ ይገደል የሚለው አውቆ የገደለ ሰው ነው ተባብለናል አይደለ? እሺ ያንን ኢስላም ሌላ መንገድ አስቀምጧል ወይ? ያ የገደለው ሰው እንዳይገደል ሌላ መንገድ አስቀምጦለታል ወይ ከቤተሰብ አንጻር ከተባለ አዎ። ለምሳሌ የገደለ ይገደል የሚባለው አውቆ የገደለ ሰው ነው ብለናል። የተገደለባቸው ሰዎች አውቆ የገደለባቸውን ሰው ይቅር ካሉት አልፈናል፣ በቃ ይቅር ካሉት የዛኔ ከቤተሰብ ያለውን ነገር ይታለፋል ይሄ ሰው። ልብ በሉ። ወይንም ደግሞ አይ እኛ የገደለብን ሰው አውቆ ቢገልም በቃ እንዲገደል አንፈልግም፣ ግን ካሳ ይስጠን ካሉ ይሄንን መንገድ ኢስላም አስቀምጦለታል። የሚተርፍበት መንገድ አያቸው አይደለ? ስለዚህ እኛ እንዲገደል አንፈልግም፣ ካሳውን እንቀበላለን ካሉ እሰየው። አይ ጭራሽ ካሳውንም አንፈልግም፣ ከአላህ ዘንድ አውፍ ብለንለታል፣ በቃ እኛ ወደ አላህ ተውበት ያድርግ ንስሐ ያድርግ እንጂ ዳግም ሌላ ሰው ላይ ድንበር እንዳያልፍ ይሄ ሰው ብለው መንገድም ካለፉለት ይሄን መንገድ አስቀምጦለታል ኢስላም። ገብታችኋል አይደለ? ይሄ እና ይህን በተመለከተ ግን ወደ ክርስትና ብንመጣ ኮሜንት ላይ ዋሃቢ ያራጅ ስላለ ነው ይህንን ስናገር ልጁ እንዲህ አይነቶችን መስፈርቶች አላስቀመጠም መጽሐፍ ቅዱስ። ቀጥታ ቃል በቃል የገደለ ይገደል ነው ያለው። አውቆ የገደለ በስተት የገደለ ብሎ ሂሳብ የለም። የገደለ ቀጥታ ይገደል ነው ያለው። ሰውን መጥቶ ቢገድል ፈጽሞ ያ ገዳዩ ይገደል ብሏል እግዚአብሔር። ይዛቸዋል። ሰውን ቢገድል ያ ሰው ገዳዩ ይገደል አለ። ኢስላም ግን እንደዚህ የሚለየው ምንድን ነው? ይህን አውቆ የገደለ አውቆ ያልገደለ፣ ልክ እንዲሁ ደግሞ ከዚያ በኋላ ሰው የሚተርፍበትን መንገድ ሁሉ አስቀምጥለት። አልሐምዱሊላህ ዐላ ኒዕመቲል ኢስላም። ሌላኛው ነገር ምንድን ነው? ስለዚህ አሁን አንደኛ የአላህን ሐቅ ተረዳችሁ፣ ተውበት ማድረግ ንስሐ ማድረግ። ሁለተኛው ሐቅ ምንድን ነው ከተባለ ከቤተሰብ ጋር የሚገናኝ ነው፣ እሱን ጨረስን። ሶስተኛው ደግሞ የማን ሐቅ ቀረ? የሟቹ ሐቅ ቀረ። ነገ የውመል ቂያማ የትንሣኤ ቀን ይሄ የተገደለ ሰው ይህ ሰው ደሜን አፍስሷልና ፍትህ እፈልጋለሁ ብሎ ከአላህ ፊት መቆሙ የማይቀር ነው። ነገር ግን ያንን ነፃ የሚወጣው ምን አይነት ሰው ነው ከተባለ የዛኔ ከሰውየው ጥያቄ የሚተርፍበት እና የሚድንበት
አምላክ አላህ ያዘዘውን በምድር ላይ ከፈጸመ ነው። አንደኛ ንስሐ ካደረገ፣ ሁለተኛ ለቤተሰብ የተቀመጠበት ቅጣት አለ እንደ ኢስላም። እነዚያን ከተዋጣ ይህ ሰው ሶስተኛውን የሚዋጣበትን መልካም ነገር አላህ የትንሣኤ ቀን ይሰጠዋል። አይ ይሄን ሁለቱንም አላደርግም ብሎ በዚያው መግደሉን ከቀጠለ ይሄ ሰው ንስሐ ካላደረገ፣ ልክ እንዲሁ ደግሞ ለሟች ቤተሰቦችን አልቀጣም ብሎ አላህ የደነገገበትን አልሰጥም ካለ ይሄ ሰው የትንሣኤ ቀን በዚያ ሰው መጠየቁና መቀጣቱ የማይቀር ነው። ገብቷቸዋል? ይሄ ነው ከኢስላም አንጻር የገደለ ይገደል የሚባለው። የሶስት አካሎች ጥያቄ ያለበት የሶስቱንም በዚህ መልኩ ለመውጣት የሚችል ጀዛኩሙላሁ ኸይረን። እኔ እንኳን ይህን ጥያቄ የጠየኩት ከአንድ ቂሷ ይሁን ሀዲስ ነበረ እና 99 ሰው ገሎ አላህ እንዴት ይምረኛል ብሎ በጠየቀ ሰዓት የሆነ ሰውን ሲጠይቀው አይ አላህ አይምርህም ይሄን ሁሉ ሰው ገለ ሲለው እሱንም ይገለዋል። ከዛ በኋላ የሆነ ቦታ ሄድና ደግሞ ሲጠይቅ የሆነ ሰው እሱ ደግሞ አላህ መሀሪ ነው ይምርሃል ይለዋል እና ከዛ በኋላ የጀሃነምና የጀነት መላኢካዎች የዚህና በዚህ ሆነው ከዛ ያ ሰውዬ የጀነት ሰዎች የጀነት መላኢካዎች አሸንፈው ጀነት እንደከተቱት ስለማቅ እንዴት ተማረ የሚለውን እንትን ለማለት ነበረ። እሱም ብታብራራው ደስ ይለኛል። እሺ አሁን በነገርኳችሁ መስፈርት መሰረት ይሄንን መረዳት ትችሉ ነበር። ልድገሙ። ካለፉት ሰዎች መካከል አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው 99 ሰው ገድሎ ነበር አሉ። በጣም ኃጢአተኛ ነበር ሰውዬው። ገብቷቸዋል? አማኝ ነው አላህ ያምናል፣ ግን ኃጢአተኛ ነው። ልክ ዛሬ በምድር ላይ አማኝ ሆኖ ኃጢአት እንደሚሰራ ሰው ማለት ነው። ከዛም ይሄ ሰው 99 ሰው ከገደለ በኋላ የሆነን ሰው ሄዶ ጠየቀው። ወጀደ ረጁለን ዓቢደን ላኪነሁ ጃሂል። አንድን ሰው አገኘ። ያም ሰው በጣም አላህን ይገዛል፣ ግን እውቀት ያን ያክል አልነበረውም። ከእውቀት አንጻር ያናሳ ነበረ። ልክ ዛሬ አንዳንድ ሰው አይታችኋል፣ በጣም ዒባዳ አምልኮ ያበዛሉ፣ እውቀታቸው ግን አነሳ ነው። ከዛ ይህ ሰውዬ ምን አደረገ ከተባለ ይሄንን ሰው ያገኘውና ጠየቀው። ጥያቄ ልጠይቅህ ነው አለው። ጠይቅ አለው። እንደው 99 ሰው ገድዬ ነበር አላህ ይምረኛል አሁን ንስሐ ባደርግ ብሎ ጠየቀው። አይ አይምርህም አለው። ካልማረኝስ በአንተ ለምን አልሞላውም 100ኛ አለና 100ኛ ሰውየውን ገደለው። 100ኛ ሰውየውን ገደለው። ይሄ መግደሉ ትክክል ነው እያለ አይደለም ኢስላም። ገብታችኋል? ታሪኩን እየነገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። አይ አይምርህም አለው። ከእውቀት ማነሱ ነው እንጂ ይሄን ያለው አላህ ሱብሓነሁ ወተዓላ ወደ እርሱ ንስሐ ካደረገ ይምረው ነበር። 100ኛ በአንተ ለምን አልሞላብህም ካልማረኛ አይቀር ብሎ 100ኛ ሞላ። ከዚያ በኋላ ይሄ ሰው ሄዳሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁንም እየሄደ ያለ መንገድ ላይ ወጀደ ረጁለን ዓቢደን ወዓሊማ። ሁለተኛ ሰው ግን ምን አይነት ሰው አገኘ? የእውቀት ባለቤት ይሆናል። ያም ሰው አላህን የሚገዛ የሆነ ሰው አገኘው። እንደው 100 ሰው ገድዬ ነበር አሁን ንስሐ ባደርግ አላህ ይምረኛል ወይ አለው። ከዚያም ያው ሰው እውቀቱን መሰረት አድርጎ ያው አንድ ሰው በህይወት እስካለ ድረስ ወደ አላህ ንስሐ ካደረገ ይማራል አለው። አላህ ይሄን የተናገረው በነቢያት ሁሉ በኩል ከነብዩ ሰለላሁ ዐለይሂ ወሰለም በፊት በነበሩትም ንስሐ እስካደረገ ድረስ ሰውየው አላህ ይቅር ይለዋል። ቦታቸዋል አላህ በቁርአን ላይ ወኢኒ ለገፋሩን ሊመን ታባ አለ። ወደ እኔ ንስሐ ላደረገ ባሪያዬ ግን እኔ ምርለታለሁ ብሎ ተናግሯል። ስለዚህ ይህ ሰው ወደ አላህ ሱብሓነሁ ወተዓላ ተውበት አደረገ፣ ነገሩም አማረለት። በዚያ ሁኔታ ላይ ሳለ ሞተ። የቅጣት መላእክቶችና የእዝነት መላእክቶች ወረዱ። እንግዲህ መለኩል ሞት በሚመጣ ጊዜ ሁለት መላእክቶች አይነት ይከተሉታል። አንደኛ ሰውየው አማኝ ከሆነ ነፍሱን የገነትን እንደሚገባ ከታወቀ ይህን ሰውዬ ነፍሱን መጥተው የእዝነት መላእክቶች ይወስዱታል። ቦታቸዋል። የቅጣት ከሆነ ደግሞ ማን የካሃዲ ከሆነና ይህ ሰውዬ አማኝ ካልሆነ ኃጢአተኛ ከሆነ ቦታቸዋል። አማኝ ሆኖ የኃጢአት ባለቤትም ቢሆን የዛኔ በኃጢአት ስለሚጠየቅበት የቅጣት መላእክቶች መጥተው ይወስዱታል። በዚያን ጊዜ እነዚህ ሁለት መላእክቶች ሲታሉ ጊዜ የእውነት ማን ነው እንትን ሲሉ እኛን የምንወስደው እኛን ሲባባሉ አምላክ አላህ ሱብሓነሁ ወተዓላ ለእዝነት መላእክቶቹ እነሱን ፈረደላቸው። እናንተ ናቸው የምትወስዱት፣ ምክንያቱም የሰው ንስሐ አድርጎ ነው የሞተውና። እንዳጠቃላይ ከዚህ ጥያቄው ምንድን ነው የሰው ነፍስ የገደለ ሰው እንዴት ነው የሚለውን ቅድም ያልኩህን መስፈርቶች ስላሟላ ሰውየው ከሚማሩት ነው የሚሆነው። አንደኛ ወደ አላህ ንስሐ አድርጓል ይሄ ሰው። ገብታችኋል? ወደ አላህ ንስሐ እስካደረገ ድረስ ነገ የትንሣኤ ቀን ከሰውዬ የሚመጣበትን ጥያቄ የሚመልስበትን መልካም ነገር አላህ ሊሰጠን ቃል ገብቷል። ለዛም ለተገደለው ሰው በተገደለበት ምክንያት አላህ ምንዳን ይሰጠዋል። ማንኛውም ሰው ምድር ላይ መከራ ቢደርስበት በሰዎች ዘንድ ያ ሰውዬ ከአላህ ዘንድ ፍትሁን ያገኛል። ለዛ ለተቀበለው መከራ በምድር ላይ በቀጣዩ ዓለም ምንዳን ይሰጠዋል አላህ።
إن الرجل لا يؤجر بالمصيبة التي تصيبه حتى بالشوكة التي يشاكها للنبي صلى الله عليه وسلم. عند أماني بمدر لاي بمبيدر سبت مكره كله من دار ياغنيال بقطاي عالم በምት ወጋውሽህ እንኳን ሳይቀራል ወዳቻ ስለዚህ ያ ሰው ምንዳውን ይሰጠዋል ያኛው ከዚያ ሰው የሚጠየቅበትን የሚመጣበትን ጥያቄ የሚመልስበትን መልካም ነገር አላህ የተንሳይ ቀን ይሰጠዋል ንስሐ እስካደረገ ድረስ እና ሰውየው ተውበት አድርጓል እሺ ጀዛኩሙላሁ ኸይረን ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ ሰላም አለይኩም ኡስታዝ ሰላም ወራህመቱላህ ወበረካቱሁ አህለን አምኑ ከተሰማ በደንብ ለጥያቄ አለኝ። አንደኛው ሰው በጠይቀው ነው ወንድማችን በጠይቀው ላይ አንድ ሰው ለምሳሌ በሸሪያ ባለበት ህግ ወንጀል ቢሰራ እና ቢቀጣ በሸሪያው ህግ መሰረት መከን ወይም ደግሞ በፍርድ በዛ ወንጀል ይቀጣሉ አይቀጣም ወይ ጋቢ ማለት ነው እና ሁለተኛ እና አንድ ሰው በምድር ላይ አላህ ስብሐነ ወተዓላ በነቢያቶች በኩል ባወረደው ህግና ስርዓት መሰረት ከተዳኘ በምድር ላይ በዚያ ህግና ስርዓት ከተቆመበት በቀጣዩ ዓለም ይቀጣል ወይ አይቀጣም? ያ ራሱ እንደ ንስሐ ይቆጠርለታል እና በቀጣዩ ዓለም አይቀጣም። ይሄ ሰው ቅሰቱል ጋሚዲያ ታውቃላችሁ? ሐዲስ ላይ ሰምታችኋል። የጋሚዲያዋን ሴት በነቢ ሰለላሁ ዐለይሂ ወሰለም ጊዜ ያ ረሱለላህ እኒ ሑብላ ሚነ ዚና ፈጠሂርኒ አለች። አንቱ የአላህ መልእክተኛ ሆይ እኔ በዝሙት አርግዣለሁና እባካችሁ ከኃጢአቴ ያንጹኝ አለች። አሁን እዚህ ጋር ትልቅ መረጃ ያዙ። ከኃጢአቴ ያንጹኝ ብላ እየተናገረች ያለው ማንን ነው? ረያን ነቢ ሰለላሁ ዐለይሂ ወሰለም። አየህ፣ ነቢያቶች ከኃጢአት ያነጻሉ ተብሎ ቢገለጽ ችግር የለውም። ከኃጢአት ያድናሉ ተብሎ ቢገለጽ ያችሁ ህዝቡንም ከኃጢአቱ ያድናቸዋልና ስለተባለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አሃ ከኃጢአት ያድናል ስለዚህ አምላክ ነው አይባልም። በፍጹም አይባልም። ከኃጢአት ማዳን የሚለው ለነቢያት የሚሰጥ መገለጫ ነው። ነቢ ሰለላሁ ዐለይሂ ወሰለም ተብለዋል ወይ? አዎ ተብለዋል። ከኃጢአት ያድኑኝ ያንጹኝ ብላ ተናግራለች። ነገር ግን ከኃጢአት የሚነጻው እንዴት ነው ከተባለ የአምላክ ህግና ስርዓትን እነዚያ ሰዎች ነቢያት ስለሚያስጠብቋቸው ያንን የአምላክ ህግና ስርዓት ያን ሲጠብቅና በዚያ ህግና ስርዓት ሲሄድ ጊዜ ሰውየው የኃጢአትን ስርየት ያገኛል ማለት ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከኃጢአት የሚያነጹ ተብለው በቁርአን ሁሉ ተገልጸዋል። ገብታችኋል? የነቢያት መገለጫ ነው። ማን ነው ግን ኃጢአቱን የሚምረው? አምላክ ነው። ከኃጢአት የሚነጹበትን መንገድ የሚያሳየውና የሚያስተምረው ደግሞ ማን ነው? ያ ስለዚህ አብርሃም ሰላም ነው ይሰማል? አሎ እሺ፣ ምን ታደርጋችሁታል? ሻራ ያስፈልጋል ብሎ ነው። እሺ፣ ለማንኛውም ያ ነው። እሺ፣ አንድ ሰው ንስሐ ካደረገ ወደ አላህ ኃጢአት ይማርለታል። እናም ያቺ ሴት ከኃጢአቴ አንጻኝ አንተ ያለው መልእክተኛ ብላ ስትመጣ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያን የሰራቸውን ኃጢአት መሰረት አድርጎ በቁርአንና ሐዲስ ላይ የመጣውን ህግና ስራ ሲፈጸምባት ጊዜ የተናገሩትን ሐዲስ አዳምጡ። ኢነሃ ታበት አሉ። አያቸው አይደለ? እርሷ ንስሐ አድርጋለች፣ ተውበት አድርጋለች። ተውበትን ንስሐ አድርጋለች። በልኩ ለው ወዚዐት ተውበቱሃ ዐላ አህሊ መዲና ለከፈትሁም አሉ። ይህች ሴት ያደረገችው ንስሐ አጠቃላይ ለሁላቸውም ለመዲና ሰዎች ቢከፋፈል ለበቃቸው ነበር አሉ። ስለዚህ የአምላክ ህግና ስርዓት የተፈጸመባቸው ማንም ሰው ተውበት ካደረገው በላይ የነሱ ይበልጣል እንዳሉ። ስለዚህ ያ ኃጢአታቸው ይማርላቸዋል። በዚያ በኃጢአታቸው አይጠይቁም ከአላህ ስብሐነ ወተዓላ ዘንድ ማለት ነው። فما دام أقيم عليهم الحدود الشرعية التي جاءت في الكتاب والسنة فإن الله سبحانه وتعالى لا يعاقبهم يوم القيامة. الله يتنسى يقرأ يقطعቸውም ያ ህግና ስርዓት እስከተፈጸመባቸው ድረስ ይህን ይመስላል። እሺ ሁለተኛው ጥያቄ ደግሞ አንድ ሰው የጀማ ሰላትም እንደሚያገኘው ምን ያክል እስከ የትኛው ለምሳሌ አንደኛው የመጀመሪያ ቢያልፈው ሁለተኛ ቢያልፈው እስከ የትኛው ሊሆን ይችላል? قال النبي صلى الله عليه وسلم من أدرك ركعة فقد أدرك الصلاة. يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንዲትን ረካዓ ያገኘ ሰው በእርግጥም ረካዓ ያንን ሶላት አግኝቷል ይባላል ብለው ተናግረዋል።
ለምሳሌ ሶላት ልትሰግድ ሄድክ ጊዜ ሶስቱንም ረካዓ ጨርሶ ኢማሙ የዙሁር ሶላትን አራተኛውን ረካዓ እያሰገደ አገኘኸው። የዛኔ አንተ ከገባህና አራተኛው ረካዓ ካገኘህ በቃ ምር ዙሁርን ሶላትን አግኝተሃል የጀማዓ ሶላት ተብሎ ይታመናል። ልክ እሱ ሲያሰላምት ጊዜ አንተ ተነሳና የቀረውን ትሞላለህ። ይወጣል። እሺ አራቱንም ረካዓ ጨርሶ አተህያቱ ላይ ቢደርስስ የዛኔ የጀማዓን ምንዳ ወይም ያንን ከእሱ ጋር ልክ እንደ ጀማዓ የሚሆነውን አጥተናል። ልክ ለምሳሌ የጁምዓ ሶላት ልክ እንዲሁም ሁለቱንም ረካዓ ጨርሶ ኢማሙ ገባችሁ አተህያቱ ላይ ደርሶ የዛኔ ብትገቡ ጁምዓን አግኝታችሁ ይባላል። ላ ጁምዓን አላገኛችሁም። ታዲያ እንዴት ነው የምትሰግዱት ከተባለ ተነስታችሁ እንደ ዙሁር 4 ረካዓ ነው የምትሰግዱት። ነገር ግን እሺ አንዱን ረካዓ ጨርሶ በጁምዓ ቀን ሁለተኛው ረካዓ ላይ ቢደርስበት ኢማሙ ከተባለ የዛኔ ጁምዓ ሶላት አግኝቻለሁ። ስለዚህ ኢማሙ ሲያሰላምት ቆሜ 1 ረካዓ መጨመር ብቻ ነው የሚጠበቅብኝ። ይሄን ይመስላል። አመሰግናለሁ። ጀዛከላህ ኸይር።